Moving on, Russia has launched a massive overnight missile and drone attack on multiple Ukrainian cities. የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ መጠነ ሰፊ ጥቃት ሌሊቱን ሙሉ በኦዴሳ ግዛት መፈጸሟን ተናገሩ። በ635 ሰው አልባ አውሮፕላንና 38 ሚሳኤል የታገዘው የሩሲያ አዲስ ጥቃት 3 ሰዎች ሕይወታቸው እንዲያልፍና ወደ 5 የሚሆኑ እንዲቆስሉ ማድረጉን ከኪየቭ የሚወጡ መረጃዎች አመላክተዋል። በኪየቭ ሰማይ ስር እንደ በረዶ የዘነቡት ድሮኖችና ሚሳኤሎች ለዩክሬን እጅግ አስደንጋጭ መሆናቸውንም የቢቢሲ ዘገባ ያስረዳል። ዜሌንስኪ ከጥቃቱ በኋላ ፑቲን ለሰላም ዝግጁ አለመሆናቸውንና መግደል እንደሚናፍቁ ያሳዩበት ነው ሲሉ ጥቃቱን አጣጥለውታል። አክለውም ዓለም በፑቲን ላይ ጫና ለመፍጠሩን አመላካች ነው ሲሉም ኮንነዋል። በዩክሬን በርካታም የኃይል አቅርቦት ከጥቅም ውጭ ያደረገ ጥቃት እንደነበርም መገናኛ ብዙሃን ከዩክሬን ባለስልጣናት ያገኙትን መረጃ አጋርተዋል። ዜሌንስኪ ከዚህ ጥቃት ቀደም ብለው ሩሲያ በገና ሰሞን በተለይ በታህሳስ ጥቃት ልትፈጽም እንደምትችልም ተናግረው ነበር። ዩክሬን ከሰሞኑ በሩሲያ ላይ ያደረሰችውን ጥቃት ተከትሎ ሩሲያ ያጸፋ እርምጃ ለመውሰድ መዛቷ የሚታወስ ሲሆን አሁን ላይ የጀመረችው ጥቃት እጅግ አስፈሪ ሆኗል። የከፍተኛ ጄኔራል ግድያን አስመልክቶ ብሎም በሜዲትራኒያን ባህር ላይ ባለፈው ሳምንት በሩሲያ መርከቦች ላይ የደረሰውን ጉዳት ለመበቀል እንደሆነም የክሬምሊን ባለስልጣናት አስታውቀዋል። በፍሎሪዳም የተደረገው ድርድር ውጤታማ ነበር እየተባለ በሚነገርበት ሰዓት ዩክሬን ጥቃት ማድረሷ ሞስኮን ያስቆጣ ጉዳይ ሆኖ እንደነበርና ይህ ጥቃት የዚህ ድምር ውጤት እንደሆነም ተነግሯል። አሜሪካ ድርድሩ መልካም ፍሬ እያፈራ ነው ብላ በተናገረች ማግስት ዩክሬን ጥቃት ስትፈጽም፣ እንዲሁም ሞስኮ አሁን ላይ የድሮን ናዳ በዩክሬን ላይ ስታወርድ መታየቱ የትራምፕ ቅድም የአሜሪካ ሩሲያና ዩክሬን ተደራዳሪዎች የጀመሩትን የሰላም ጥረት ከንቱ ሊያስቀረው ይችላል የሚል ስጋትን ጋርጧል። አሜሪካ ድርድሩ መልካም ፍሬ እያፈራ ነው ብላ በተናገረች ማግስት ዩክሬን ጥቃት ስትፈጽም፣ እንዲሁም ሞስኮ አሁን ላይ የድሮን ናዳ በዩክሬን ላይ ስታወርድ መታየቱ የትራምፕ ቅድም የአሜሪካ ሩሲያና ዩክሬን ተደራዳሪዎች የጀመሩት የሰላም ጥረት ባጭሩ ሊቀጭ ይችላል የሚል ስጋት ጋርጧል። የምዕራባውያን ጣልቃ ገብነት ጦርነቱ እንደሚያወሳስበው ከሞስኮ ባሻገር የኔቶ አባል የሆኑ አንዳንድ ሀገራት በተደጋጋሚ ሲቃወሙ መደመጣቸውም የሚዘነጋ አይደለም። ከነዚህ ውስጥም የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ለዩክሬን የሚሰጥ የጦር መሳሪያና የገንዘብ እርዳታ አደጋን የሚጠራ ነው ሲሉ አስጠንቅቀዋል። ሃንጋሪ ገንዘቧን ለዩክሬን ሙሰኞች ከመስጠት ይልቅ በሀገሯ ላይ ፈሰስ ማድረግ ምርጫዋ ነው፣ እናም ለዩክሬን የሚሰጥ ማንኛውም እርዳታ አትፈቅድም ሲሉ መናገራቸው የአውሮፓ ህብረት ውስጣዊ ንቅዘት እንደገጠመው ያመላክታል ይላሉ ፖለቲከኞች። ለዩክሬን ገንዘባችንን በፍጹም አንሰጥም ያሉት ኦርባን የአውሮፓ ህብረትን ክፉኛ ነቅፈውታል። በሙስና እንደተበላሸ የሚነገርለት የዜሌንስኪ አስተዳደር ከውስጥና ከውጭ ከፍተኛ ትችት ማስተናገድ ከጀመረ ሰንበትበት ብሏል። ዩክሬን ከፍተኛ ገንዘብ ባላቸው ብቻ የምትመራ ሀገር ከሆነች ቆይታለች የሚሉም በርካቶች ናቸው። በዩክሬን የሚገኙ ከፍተኛ ሀብታሞች ዜሌንስኪን ወደ ጦርነት እንዲገቡ ግፊት ማድረጋቸውን ብዙ ጥናቶች አመላክተዋል። ባለፉት ቀናት የአውሮፓ ህብረት ለዩክሬን 90 ቢሊዮን ዩሮ ወይም 105 ቢሊዮን ዶላር ብድር ማጽደቁን ተከትሎ የህብረቱ አባል ሀገራት መከፋፈላቸው የሚታወቅ ሲሆን ከነዚህ ውስጥ ሃንጋሪ ቀዳሚዋ ናት። ሃንጋሪ ለዩክሬን ገንዘብ ከምታዋጣ በሀገሯ ዘመናዊ መንገዶችን ለመስራት ፍላጎት ማሳይታለች። በዩክሬን ከፍተኛ የሙስና ስርጭት መኖሩን መረጃዎች ያሳያሉ። በተለይ ታላላቆቹ ባለሀብቶች የዩክሬንን ፖለቲካ በመዘወርም ይታወቃሉ። በተለይ የዜሌንስኪ ኪስ በመባል የሚታወቀው ቲሙር ሚንዲች ዜሌንስኪን እንደፈለገ የማሽከርከር ብቃት እንዳለው ይነገርለታል። ከሚንዲች በተጨማሪ ሄርመን፣ ሰርጌይ፣ ኢጎርና ኦሊስኪ የተባሉት የዩክሬን ባለሀብቶች ፖለቲካውን ያሽከረክሩታል ሲሉ የምርመራ ጋዜጠኞች ይናገራሉ። በዚህ የሙስና ማዕበል የሚንገላታው የዩክሬን ፖለቲካም ከውጭም ከባድ ፈተና ተጋርጦበታል። ቪክቶር ኦርባን የአውሮፓ ህብረት በዩክሬን የሚከተለው ፖሊሲ አዋጭ አይደለም በሚል ይወቅሳሉ። የሰሜን አትላንቲክ የጦር ጥምረት ኔቶ አባል ሀገራት ከፖላንድ በተጨማሪ ሮማኒያን ወደ ዩክሬን ለመግባት እንደ መተላለፊያ ድንበር ማቀዳቸው ሌላ ስጋት መጋረጡን የብዙ ፖለቲከኞች አስተያየት እየሆነም መጥቷል። የዩክሬን ፖለቲካ በወርቅ ምስል የታጀበ ውስጡ ግን አሮጌ ጨርቅ ነው ሲሉ የሚተቹት ኦርባን ገንዘባችንን ለማፊያ አንሰጥም ማለታቸው በቡዳፔስትና ኪየቭ መካከል ያለውን ውጥረት ሊያሰፋው እንደሚችልም ከወዲሁ ይጠበቃል። ከዚህ ቀደም ሀገራቱ ውዝግብ ውስጥ መቆየታቸውም የሚዘነጋ አይደለም። ለዩክሬን በብድር መልክ እንዲሰጥ የተወሰነውን 90 ቢሊዮን ዩሮ ሃንጋሪ፣ ስሎቫኪያና ቼክ ሪፐብሊክ አልደገፉትም። ይህ ደግሞ ለብራሰልስ ፖለቲከኞች ራስ ምታት ሆኖባቸዋል ነው የተባለው። የሩሲያና ዩክሬን ግጭት ከሁለተኛው የዓለም ጦርነት ወዲህ እጅግ ከባዱና ውስብስብ እንደሆነ በተደጋጋሚ ይነገራል። ግዛትን የማስመለስ፣ ታሪክን የማደስ፣ ሉዓላዊነትን የማስከበር፣ የኃይል የበላይነትን ለማስጠበቅ የሚደረግ ትንቅንቅ፣ የፖለቲካ አሰላለፍ ለመለየት የሚደረግ ጦርነት እንደሆነ ብዙ ተንታኞች ይናገራሉ። የትራምፕ አስተዳደር ጦርነቱን ለማስቆም ከፍተኛ ጥረት እያደረጉ ነው ቢልም ኪየቭና ሞስኮ ግን ጦርነቱን ዛሬም ለማቆም ፈቃደኛ ሲሆኑ አልታዩም። ዩክሬን ከሰሞኑ
ከሰሞኑ በሩሲያ ላይ የጀመረችው ጥቃት ወደ ሰላም የሚወስደውን መንገድ እንደሚያጠበው ብዙዎች ሲናገሩም ተሰምተው ነበር። ትናንት የሩሲያ ጄኔራል መግደሏን ጨምሮ ዛሬ 2 የሩሲያ ተዋጊ ጀቶችን በሩሲያ ግዛት በገባችው ክሬሚያ ቤልቤክ ወታደራዊ ማዘዣ ላይ ዩክሬን ማጥቃቷን መግለጿ የጦርነቱን አለመቆም ያሳያል። ሩሲያም ከባድ የመልስ ምት እየሰጠች ጦርነቱ እየተፋፋመ ቀጥሏል። የዩክሬን የደህንነት ኃይል ኤስቢዩ 2 ጥቃት የደረሰባቸው የሩሲያ ጀቶች $70 ሚሊዮን የሚያወጡ መሆናቸውን መናገሩ ጦርነቱ ምን ያህል ግዙፍ እንደሆነም ያመላክታል። የዩክሬን ሰሞነኛው ጥቃት ሀገራቱ ከጦርነት እንደማይወጡ ማሳይቷል። ከዚህ ጥቃት ጀርባ የዩክሬን አጋሮች ስለመኖራቸው መረጃ በይፋ ባይወጣም ዩክሬን አብዝታ ጥቃት መሰንዘሯ ግን የክሬምሊን ባለስልጣናትን ጥርጣሬ ውስጥ ከቷቸዋል። ዩክሬን በ2 ቀናት ውስጥ ከባድ ጥቃቶችን በሩሲያ ላይ መፈጸሟ ጉዳዩን ውስብስብም አድርጎታል። ሩሲያም ለዚህ መልስ እየሰጠች ነው። በአንድ በኩል ሰላም እንፈልጋለን እያሉ በሌላ በኩል ጦርነቱን ማስቀጠላቸው ሀገራቱ ወደ ድርድር ለመምጣት ጊዜ እንደሚወስድባቸው ይጠቁማል። የሩሲያው ምክትል ውጭ ጉዳይ ሚኒስትር ሰርጌይ ሪያብኮቭ የኔቶ አባል ሀገራት ከሩሲያ ጋር የቀጥታ ጦርነት ለመግባት ዳርዳር ማለታቸውና ለዚህም ጠብጫሪ ፖሊሲ ማውጣታቸው የዋሽንግተንን የሰላም ጥረት የሚያደናቅፍ መሆኑን ተናግረዋል። የሪያብኮቭ ንግግር በዚህ ጦርነት የዩክሬን አጋሮች መኖራቸውን ሲያሳብቅ፣ በሌላ በኩል የትራምፕ እቅድ ጥያቄ ውስጥ መግባቱን ይጠቁማል። አብዛኞቹ አውሮፓውያን የሩሲያ ጥላቻ ሰፍኖባቸዋል ያሉት ሪያብኮቭ አውሮፓ የኃይል የበላይነቱን በጠመንጃ ለማስከበር ይፈልጋል ሲሉ መናገራቸው ጦርነቱ በድርድር ሊፈታ እንደማይችል ግልጽ ምልክት ነው። ሪያብኮቭ የጦርነቱ ለኳሾች ራሳቸው አውሮፓውያን መሆናቸውን መናገራቸው ደግሞ ባለፈው ቭላዲሚር ፑቲን ወደ ጦርነቱ ለመግባት ሰበብ የሆኑት አውሮፓውያን ናቸው ሲሉ የተናገሩትን ደግመውታል። ሪያብኮቭ ሁለተኛው የዓለም ጦርነት የቀሰቀሱት ምዕራባውያን ናቸው፣ ዛሬም ሶስተኛውን ለመቀስቀስ አዝማሚያ እያሳዩ ነው ብለዋል። አክለውም እኛ አውሮፓን ወይንም ኔቶን መውጋት አንፈልግም ሲሉም ተደምጠዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዚህ በፊት አውሮፓውያን ጦር የሚመዙብን ከሆነ እኛም ጦር ለመምዘዝ አናመነታ ማለታቸው አንዳች የጦርነት ሽታ ከአትላንቲካውያን ሳይሰማቸው እንዳልቀረ መላምት የሚሰጡ ፖለቲከኞች አልጠፉም። እንደ ፖለቲካ ተንታኞች ዋሽንግተን ከሩሲያ ጋር ያላትን ግንኙነት ለማሻሻል የፈለገችው የሩሲያና ኔቶ ውጥረት ውስጥ መግባት ስጋት ስለሆነባት ብሎም ጦርነቱ የሚያመጣው ዳፋ ከባድ ስለሆነ በመገንዘብ ነው ሲሉም ይናገራሉ። A lot has been worked on, primarily documents on security guarantees.